ዘግይትም አንዳንዴ ዋጋም እንደሚያስከፍል ደግሞ በዛው ጎን ለጎን ማወቅ ያስፈልጋል እና ለምን ከባድ ነው ትንንሿን ነገር ሁሉ ትልቅ ብናደርግበት አጋጣሚዎች ይፈጠራሉ እኛ ደግሞ እንትን የሚሉት የበለጠ አብሮ አንድ ሲሆኑ የበለጠ የመጋፈጥ አቅማቸው እየጎለበተ ኢኮኖሚካሊም በፍቅሩም የበለጠ እየተተማመኑ ይመጣሉ ማለት ነውና እኔ ቶሎ ቢሉ ጥሩ ነው የሚል ሐሳቤ ነው ያለኝ ማለት ነው። ያንቺ ትብሽ አንተ ትብስ ይሄ አንተ ነው ይሄ እኔ ነው የሚለውን ነገር እንትን እያሉ ይሄዳሉ የሚል ነገር አለ። ለእድገታቸውም ትልቅ ነገር ነው። በእርግጥ አሁን ናቸው ግን የበለጠ ነገር አለኝ እንግዲህ በእርግጥ ከነሱ የበለጠኛ እናቀም እኛ ብቻውን ነው ሰላም የታየሽ እድሜ ይስጠን እስቲ እስከ 4 ዓመት ድረስ። ኧረ አሜን እሱ አሜን። ነገሩ 4 ዓመት 4 ቀን ነው ዘንድሮ እኮ ምን ሩቅ አይደለም። እድሜ ይስጠን ግን የ4 ዓመት ልጅ እጅ ይዘው በሚጎትቱበት ጊዜ እንዴ አይ እኛ በልጅነታችን ስለወለድን ነው ዛሬ እናቴ አስተምረን ምናምን እና በጊዜው በልጅነት መውለድ ትንሽ ከባድ ነበረ። ደግሞ ከነሱ በታች ስለሆነን ነው እኛ ከነሱ በታች ሆነን ስለወለድን እኔ ስለወለድኩኝ ትንሽ በጊዜው ከብዶኝ ነበር። አሁን ላይ ግን አቤት ያለው ደስታ አለፈና በቃ በሌላ ደስታ እና በልጅነት ሀናን ወዴት ሄዳ ነው? ጉድ እኮ ጋናን የለችም ዛሬ። አንቺ እዚህ ሲለፈልፍ አንቺ እዛው ሚዩት ውስጥ ተጠርጥረሽ ግን ሀናን ተይ ሀናን ኑ ይታይሽ መታለች ብላ ሁሉንም አመጣችልኝና ከዛ ሄደች። ወይ ስራ ይኖርባት ይሆናል እናቴ ስራ ይኖርባት ይሆናል። ምንም ስራ የላት በዚህ ሰዓት ውጪ እየነገርኩሽ ነው እንዴት ነሽ ማሬ? አለሁልሽ እግዚአብሔር ይመስገን አለን። ምነው ዝም አላችሁ ዛሬ? ደግሞ እንጃላቸው ሚዩት ውስጥ ቪዲዮ ስላልተለቀቀ እኮ ነው ጌታዬ ስትለፈልፍ እነሱ ዝም ብለዋል። እታይ አንዴ በምርቃት አንዴ ምክር እኔ እኮ እየሰማት ነው። ትንሽ የሆድ ነገር ሆኖብኝ ገላይን ከታጠብኩ በኋላ ያስገባች ይሆናል። በቃ እንደዛ አይደለም። ዛሬማ ጉዴን ልንገራችሁ። የኔ ነገር አልቅ በቃ ዛሬማ እራት አልበላም ምናምን ብዬ ሻወር ከወሰድኩ በኋላ ኧረ ተይ ብቻ አይወርስ ደብዳቤ አስገቡ። አዎ ከዛ ሮጬ ኩሽና ገባዋ። ታይሽኝ ምን እና ውዶቼ ልወጣ ነው ሻወር ገብቼ እንግዲህ እኔም ያው 4 ሰዓት የሆነ ስለሆነ ተኛለው። ተኝ ሁላችሁም በሰላም ያሳድረን። እናመሰግናለን። በጣም ወዳችኋለሁ፣ አከብራችኋለሁ። እህቶቼ ኑሩልኝ። እግዚአብሔር አምላክ በሰላም በጤና ለሀገራችሁ ያብቃችሁ። አሜን። ያው ሰርጉን እንደነገርኩሽ ነው። ሰርጉን እንትኑን ቀለበቱን ከጠበቅን ከዘራ ይዘን ነው የምንገባው እንግዲህ ወደ ኢትዮጵያ። ይቀርባል፣ የሆነስ ይቀርባል። ቅርብ ነው፣ አታዩዋችሁ? ቅርብ ነው። 4-3 ቅርብ ነው። ሙዬ እግዚአብሔር ያደርግልን። እዚህ ቅርብ ነው እንግዲህ ከዘራ ይዘን ወደ ኢትዮጵያ ሸብተን መግባታችን ነው ነው የምልሽ። በጊዜ ማምለጥ አለባችሁ እንዴ! በጊዜ ሙዬ በዚህ ሰዓት ኢትዮጵያ እንኳን ተይ መሄዱ ምን ነው ችግር አለ? አይ ችግር ሳይሆን በቃ እንግዲህ ኧረ ስሩ፣ ኧረ መስራት ነው። እዚህ ምን ይደረጋል? መስራት ይሻላል። እታይሽዬ በተለይ እግዚአብሔርን ልጅ ወልዳችሁ የመጣችሁ ማለት ነው ስሩ። ኧረ ስሩ።
አርፋችሁ ስራ ስሩ። በተለይ አሁን ላይ እኮ ብዙ ህግ እየወጣ በተለይ እዚህ ስትመጡ ላትመለሱ ተመልሳችሁ ወደዛ ላትሄዱ በቃ እንትን የምትሉበትን ነገር እግዚአብሔር ይርዳችሁና በዚህ ደረጃ አቅዱ። በዚህ ደረጃ አቅዱ። መቼም ሰው ኖራለሁ ነው አይደል ብለን የምናስበው ኖራለሁ ወልዳለሁ ብለን የምናስበው በዛ ደረጃ እናስበው። ቀላል መመለስ አንዳንድ ሰዎች ይመለሳሉ ተመልሰው ይሄዳሉ እና እኔ በጣም እንትን እላለሁ። እዚህ ቤተሰብም ያው አንዳንድ ቤተሰብ ትንሽ ከባድ ነው የመጣለትን ቅልጭም ማድረግ እንጂ እንዲህ ማስፋት ነገር አያውቅም። አንዳንድ ቤተሰብ የሰላሙ ሁኔታ ትንሽ ይከብዳል። በተለይ ወደ ክፍለ ሀገር መሄድ አይቻልም እኮ ይታይሽዬ። አሁን ወደኛ ሀገር ልነግድ ብቲ ትንሽ መንገዶች ከባድ እየሆኑ ነው። በጣም አስቸጋሪ ነው። ብቻ ግን ያው እንዲሁ ዘነጥ ያለ መደብር ለመክፈት ምናምን ከሆነ አዎ መጥቶ አዲስ አበባ ላይ ቆንጆ መደብር መክፈት፣ ቆንጆ ቤት መስራት። እንግዲህ እሱም ደግሞ መስራት እኮ በደንብ መስራት አለብሽ ታይሽዬ። የዛሬ ብር አልኩኝ እኮ ስሩ በደንብ አልኩ እኮ። አዎ በደንብ መስራት ጥሩ ነው። አንዴ ማንኛውም ደህና አደሩ ውዶቼ፣ መልካም አዳር ይሁንላችሁ። አየሽ፣ እናመሰግናለን ስለመጣሽ፣ እንወድሻለን። እሺ ቻው፣ ደህና አደሩ በለን። አሜን። እሺ እናት ወይዬ እንዴት ነሽ? ባለቤቷ አታወራም። አይገርምሽም? ባለቤቷ ከፍታ ዝም ነው የምትለው። እሷ እኮ ከፍታ ጥላ ነው የምትሄደው። ስራ ስለሆነች ከፍታ ሁሌም ነው ስራ ትሄዳለች። ከፍታ ትሄዳለች። ጥላው ትሄዳለች። ሀናን ናት የእሷ ቤት ባለቤት። እሷን ክፈች ብላ አስከፍታ። እሺ በጣም ወዳቸዋለሁ፣ አከብራቸዋለሁ። ሰላም ሁኑልኝ። ሰላም እደሩ። የነገ ሰው ይበለን። አሜን አሜን። ደህና አደሩ። እሺ ሁላችሁም ደህና አደሩ። መልካም አደሩ። አሜን። እናመሰግናለን። ሰላም እደሪ። ቻው ቻው። ሰሙዬ ወይ ሄደች እንዴ? ሙዬ ግን ብልጥ ናት እሷ። ዩዘርን በሰማይ ላይ ነው ያየኋት። ዩዘር ኮሜዲዋ የሆነ ነገር ይኖራታል። አስገቧት። እሷ አታጠማሪያም ነው። እቺ የልተኛ ነው መሰል ሀናንዬ እነሩታ ዛሬ ቪዲዮ ለቀዋል እንዴ? በዛች ቤት እኔ አላውቅም። እኔ እንጂ ለቀዋል። ዋን አወር ሰላም 99,000 ገብታለች። 209 ሩታ ይዛው ወጣች። አብሬሽ ወደ ደስታው ተመለሰ። ማርያም እኔ እንጂ አላየሁም። እሷን እየሳማ አንገቷ ላይ እየሳማ ነው ያለው። ለቀ ይሆናል ነው ያላየሁም። እየሞቀኝ ነው። ጥያቄ አታዙብኝ። ወይኔ ጉድ! ማነው እንደዚህ ያለው? ማነው እንደዚህ ያለው? ያንቺ ጉድ አያልቅም። ኧረ ያንቺስ ጉድ እንደው እየሳቀ ነው የወጣው። ምን ደህና ሆኗል ማለት ነው። ሰይጣኑ ለቀቀው ማለት ነው። ወይኔ ጉድ! ተማተሳ ተማሚነቱ ለቆት ነው።